ገደል ግባ ወይኔ ቀኑ አልበቃ ብሎ ለሊት መዘለብ ተመርኩ በዘለብ እኮ ለበቃ እኮ ባዘዝኩ ያልኩ እኮ በዚህ ለሊት ነገር ወጣለሁ። እያመመኝ ነው፣ ሐኪም ቤት መሄድ አለብኝ። አረ ነሽ ነው ግን የምትማረው በእግዚአብሔር ለበሽ ከኔ አልፎ ደግሞ እየደወለች ነው እዚህ ጋር። አረ ስራው እግዚአብሔርን ዛሬ ደግሞ በጣም ነው ታዲያኔ እንደሞት ነው የምትፈልጊው? እኔ ሞትልሻለሁ። እንደውም ከዚህ በኋላ ተሰማኛለህ አለመታው አትሞትም። ሞተ? ወይኔ እናቴ ማኑ ለጅኝ አለሽ። ወይ ወይኔ ዩቲዩብ ቪዲዮ እየሰራው ነበርና ፕራንክ ተደርገሻል። ገደል አቦ ዘጋችብኝ። በጣም ተናዳለች። በጣም ሰላም ዩቲዩብ እንዴት ናችሁ? እንግዲህ ዛሬ በአዲስና በተለየ ቆንጆ በሆነ ቪዲዮ እንግዲህ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ዛሬ ቤቴ ውስጥ ነው። ቤቴ ውስጥ ያረኩበት ዋናው ምክንያት እንግዲህ በዛውም ለእናንተ ቤቴን ለማሳየት ስለፈለኩኝ ነው። እንግዲህ ቤቴ ይሄን ይመስላል። ባክግራውንዱ እንዴት አያችሁትኝ? የሚያምር ይመስለኛል። እና እንግዲህ ከውጪ ዛሬ ወደ ቤት ገብቼ ይገርማችኋል። አሁን ይሄን ቪዲዮ እየቀረጽኩ ያለሁት ስንት ሰዓት ቢሆን ገምቱ? ከሌሊቱ 9 ሰዓት ተኩል ነው። ከሌሊቱ 9 ሰዓት ተኩል ነው። ምን መሰላችሁ? ቆንጆና ያበደች ቅልብጭ አለች ፕራንክ ነው ይዤላችሁ የመጣሁትኝ። ኦልሬዲ ቅድም ጀምሮ ሳንሰላስብ ነበረ። እስኪ ዛሬ ለምን ሚስቴን ፕራንክ አላረጋትም ብዬ አሰብኩኝ። ኦልሬዲ ተደዋውለን ነበረ፣ ግን ኦልሬዲ ተኝታለች። 9 ሰዓት ተኩል ማለት በጣም ሄደዋል ሰዓት። እሷ ቀልሞስ ከተኛች 6 ሰዓት 7 ሰዓት ላይ ምናምን የተኛችው፣ ግን አሁን 9 ሰዓት ተኩል ሆኗልኝ። የፕራንኩ ሀሳብ የሚሆነው ምን መሰላችሁ? ሚስቴ ኦልሬዲ ተኝታለች፣ ሌሊት ነው። ስለዚህ ምን አሰብኩ ይመስላችሁ? እስኪ ምን ያህል ትወደኛለች የኔ ሚስት የሚለውን ልፈትናት ስላሰብኩኝ ነውና፣ ጀስት ፈተናም አይባልም ግን ቀለል ያለ ፕራንክ ላረጋት ስላሰብኩኝ ነውና፣ የፕራንኩ ዋና ሀሳብ የሚሆነው አሞኛል፣ ልክ እንደታመመ ሰው ሆኜ ድምፄን ቀይሬ አወራታለሁ። ልክ እንደታመመ ሰው ሆኜ አወራታለሁ። የእሷን ሪያክሽን አብረን እናያለን። ሁላችሁም ይህን ቪዲዮ ሰብስክራይብ፣ ላይክ እያደረጋችሁ እንግዲህ ከኔ ጋር አብራችሁ ቆዩ። እኔ እንግዲህ እብድ ነኝ፣ ማርያምን እብድ ነኝ። ለምን በዚህ ሌሊት እንግዲህ ተደውሎ አሞኛል ብላት ምን ያህል እንደምትጨነቅ አውቀዋለሁ። ስለዚህ ጭንቀቱ እረዳዋለሁ፣ ግን ለእናንተ የማልሆነው ነገር የለም። ግዴታ ነገ ፖስት መሆን ስላለበት ነውና ይሄ ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ተከታተሉት። ሰሞኑን የምንለቃቸው ቪዲዮዎች እየታዩ አይደለም። የሚታዩት ኦልሞስት 100 ምናምን ቤት ነው ምናምን ብቻ 100ም ይሁን ተመስገን ነው። ግን 100ዋችሁን ቢያንስ ሼር ሰብስክራይብ እያደረጋችሁ ለ200 ሰው ማድረስ ይቻላል ማለት ነው። እኔ እንቅልፍ አጣሁ፣ እንቅልፍ እምቢ አለኝ። እሺ ምን ላድርግ? እንቅልፍ እምቢ ሲለኝ እንግዲህ ይሄን ሀሳብ አምጥቻለሁ። እንዳትፈርዱብኝ፣ ምንም ማድረግ አልችልም። እደውልላታለሁ። ምንህን አሞ ነው ካለችኝ ሆዴን አሞኝ ነው ምናምን በቃ እላታለሁ። ብቻ አብረን እንከታተል። ይኸው እየደወልን ነው። ምን እንደምትል አብረን እንሰማለን። ሄሎ ወይ እናት፣ ሄሎ ይሰማል። እንዴት ነሽ?
አለሽልኝ? ይቅርታ እሺ፣ በዚህ ሰዓት ደወልኩብሽ። ምን ሆነክ ነው? አሞኛልኝ እናቴ፣ አሞኛል። እኔ እንጃ፣ በጣም እያመመኝ ነው። ልቤን ቅርት ይላልኝ። እንደገና ትንፋሽም እያጠረኝ ነው። አሞኛል በጣም። አሁን ደህና አልነበርኩም። በቃ ብቻ አላቅም። ውስጤ እንዳለ ያላበኝ ነው እንዳለ በቃ ያላበኝ ነው። በጣም አሞኛል። አሞኛልኝ እናት፣ በቃ እኔ እንዴት እንደምሆን አላቅም። ሆዴን በጣም እያመመኝ ነው። እንጃ ብቻ እያመመኝ ነው። ወይ አይቼዋለሁ ሰዓቱን እና ሲያመኝ ምን ላድርግ ታዲያ? በቃ አመመኝ እንዴ። ሐኪም ቤትም ቢሆን ነገር ውሰጂኛ እንዴ። ሰዓቱን እኮ ይተካል። መሽቷል እኮ እንዴ እኮ ይምሻ። ታዲያ እኔ ከኔ ይበልጣል መምሸቱ። አላቅም ሆዴን እያመመኝ ነው። ዝም ነው የምትይው? እንድሞት ነው የምትፈልጊው? ወይ ኧረ ወዴን አሞኛል። አሞኛልኝ። እኔ አላቅም በቃ ምን ያላቀም አንድ ያለሽኝ አንቺ ስለሆንሽ አንቺ ጋር ነው የደወልኩት። ምንም ነገር የለም። በዛ ላይ ደግሞ አልበላውም ምግብ። አይደለም ቤት ውስጥ ምንም የሚበላም ነገር የለም። ብቻ አላውቅም፣ ሰሞኑን የበላሁት ነው መሰለኝ። ያውን ማስታገሻው
ሆዴን ፌንት ልበላ ነው። መላ አትፈጥሪም እንዴ? ቆይ አንቺ እኔ እንድሞት ነው የምትፈልጊው? በቃ እኔ ሞቼ ታገኛለሽ። በቃ አንቺ ሰው የሚልሽን አሰሚም እንደ አሞኛል። አዎ አሁን እና ሐኪም ቤት ይዘሽኝ ሂጂ። ወይ ሄሎ ሄሎ ወይ እኔ እዚህ ተጨነቅያለሁ። አንቺ አታስጨንቀኝ ትያለሽ። እኔ አላውቅም። በቃ እሺ ቶሎ በይ። እሺ እንደዚህ መታመም እንደዚህ ያስጨንቃል ጋይስ እንደዚህ መታመም ያስጨንቃል። አሁን ይኸውላችሁ ምን አለ መሰላችሁ፣ ኦልሞስት አውርቻታለሁ እንዳስጨነቅኳት ይገባኛል። ነገር ግን አሁን መልሳ ትደውላለች። ስለዚህ አሁን መልሳ ስትደውል ምን እናደርጋለን? ፕራንክ እንደሆነ እንነግራታለን። ኦልሞስት ባጃጅ ልፈልግ ማቆሶ ጋር አለ ምናምን አይነት ነገር እያወራች ነበረ። ስለዚህ እሱን ሀሳብ ሪል እያደረገችው ስለሆነ እናስቆማታለን። ስለዚህ ፕራንክ ነው ምናምን እላታለሁ። የምትለኝን አብረን እንሰማለን። ሁላችሁም ሰብስክራይብ እያደረጋችሁ ተከታተሉት። ይመቻችሁ። እሺ ሁላችሁ ጋይስ ደውላለች። ይኸው እየደወለች ነው እዚህ ጋር። ሄሎ ማን ጋር ደወልሽ? አላነሳም አሉ እና ምን ይሻላል? እኔ ልሙት? እያመመኝ ነው፣ በጣም እያመመኝ ነው። ሐኪም ቤት መሄድ አለብኝ። ምን ይሻላል ታዲያ? ወይ ወይኔ እናቴ ማኑ ለጅኝ አለሽ። ልምጣ እንኳን አትይም አይደል? እኔ እንድሞት ነው የምትፈልጊው አይደል? ለማንኛውም ማለት ነው ያንቺን አፍቆት ነው በጣም ያመመኝ። እኔ በጣም ያመመኝ ማለት ነው። እናቴ ቀልድ ነው። እሺ
እኔን ያመመኝ ያንቺ ናፍቆት ነው። በጣም ላስጨንቅሽ ምናምን ፈልጌ አልነበረም፣ ግን በቃ በዚህ ሌሊት በዚህ በ9 ሰዓት ማለት ነው እንደዚህ አይነት ሀሳብ ነው የመጣልኝ። ዩቲዩብ ቪዲዮ እየሰራው ነበርና ፕራንክ ተደርገሻል። በዚህ አጋጣሚ ፋሚሊዎችን ሰላም ቢያቸው። ለእኔ ያለሽን ፍቅር እንግዲህ በዚህ አሳይተሻል ማለት ነው። ልምጣ አለች ፋሚሊ እንግዲህ ለሊት 9 ሰዓት ላይ ልምጣ፣ እኔ አሞኝ ልምጣ አለች። ገደል ግባ ገደል ግባ። እሺ በዚህ በሌሊት ሰው ጋር እንኳን አትደግ። አረ ለሽ ነው ግን የምትማረው በእግዚአብሔር። ምን ላድርግ እንግዲህ ሴጣን ምን ያሳመጣልኝ። ምን ላድርግ በቃ እኔ ለሊት 9 ሰዓት ላይ ሀሳብ መጣልኝ ሰራሁት። በቃ ምንድነው አመመኝ ነበር፣ አሁን ደህና ነኝ። በቃ ያመመኝ ያንቺ ፍቅር እና ናፍቆት ነው። ከኔ አልፎ ደግሞ እዛ ሰው ጋር በዚህ በሌሊት መደወል። ማጋ ደወልሽ? ማጋ ደውለሽ ነው? እግዚአብሔርን ዛሬ ደግሞ በጣም ያስከፋል። እንደውም ከዚህ በኋላ ትሰማኛለህ። ሙት ስትፈልግ ሙት ስትፈልግ ሙት ልሙት ለሞት ትችላለህ። እንኳን ብትታመም እንዳላዝልልህ ነው ተደረከኝ። ውይ ማርያም፣ ውይ እናቴ፣ እኔ እናት እኔ ማን እንደዚህ ላስጨንቅሽ ፈልጌ አይደለም። ማርያምን ግን በቃ ገደል ግባ፣ ገደል ግባ፣ ገደል ግባ። ደግሞ ከኔ አልፎ እዛ ሰው ጋር ማስደወል ሲያስጠልይ። አቦ ዘጋችብኝ፣ ማርያምን ዘጋችው፣ ስልኩን ዘጋችብኝና በጣም ተናዳለች። በጣም እንዲህ በሌሊት 9 ሰዓት ደውዬ አሞኛል ስላት በቃ እንደዚህ ነው የተሰማት። እንግዲህ በጣም ትንሽ ነገር ነው የሚያነዳት። እንቅልፍ እምቢ ስላለኝ ነው ይሄን ሀሳብ አስቤ አደር። እንግዲህ እኔ ካሰብኩኝ ቶሎ መቅረጽ ነው የምፈልገውና ሚስቴ እንግዲህ ያለችውን ሰምታችኋለኝ። ሚስቴ ይሄን ቪዲዮ ካየሽው በዚህ አጋጣሚ በጣም 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 እወድሻለሁ። ሚስቶች ባሎቻችሁን ይበልጥ ለምትወዱት ይሁንልኝ። የዛሬ ቪዲዮ እንግዲህ ይሄን ይመስላልኝ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ለነበራችሁ ከልብ አድርጌ አመሰግናለሁ። ሁላችሁም እወዳችኋለሁ። ይህን ቤት ሰብስክራይብ አድርጉ።